ከቀይ ግዛት ዘመን በፊትና በቀይ ግዛት ወቅት የአንድ ባህራት ወይም ህንድ የምትባል ሀገር ህዝብ የነበሩትና 200 የሚጠጉ ዓመታትን በእንግሊዝ ቀኝ ግዛት ስር የመከራ ገፈትን በአንድ ጽዋ የተጎነጩት ለነጻነትም በጋራ ሲዋደቁ የነበሩት ነገር ግን ከድል ማግስት ለሁለት የተሰነጠቁት ህንድና ፓኪስታን የተኩስ ልውውጥ እያደረጉ ነው። በህንድ ስር በሚገኘው የካሽሚር ግዛት ባለፈው ማክሰኞ 26 ጎብኚዎች በተፈጸመባቸው ድንገተኛ ጥቃት ሕይወታቸው ማለፉና ሌሎች በርካቶች ደግሞ መቁሰላቸው ላለፉት 3 ቀናት ለተደረገው የተኩስ ልውውጥ ምክንያት ሆኗል። ጥቃቱን ተከትሎ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በጎብኚዎቹ ላይ ጥቃቱን የፈጸሙት አካላትና ከጀርባቸው ያሉ ደጋፊዎቻቸውን እስከ ምድር ጫፍ ህንድ ትፈልጋቸዋለች፣ እያንዳንዱንም ሽብርተኛ እጅግ አስከፊ ቅጣት ትቀጣለች ሲሉ በቁጭት ያስተላለፉትን መልእክት ወደ ተግባር እየቀየሩት ነው። ከጥቃቱ ጀርባ ያለችው ፓኪስታን ናት፣ ፓኪስታን ድንበር ተሻጋሪ ሽብርተኞችን ትደግፋለች የሚለው ድምዳሜ የሞዲን አስተዳደር ያልተጠበቁ እርምጃዎችን እንዲወስድ እያደረገው ይገኛል። በዚህም ህንድ ለመጠነ ሰፊው ፍልሚያ የዘመቻ ዝግጁነት ሙከራ ማድረጓን ስታስታውቅ፣ በአንጻሩ ደግሞ ፓኪስታን ከ130 በላይ የኒውክሌር መሳሪያዎች ያነጣጠሩት ህንድ ላይ ነው፣ የተሰሩትም ለህንድ ነው ስትል አስታውቃለች። ይህ አይነቱ ውጥረትም ሁለቱን የኒውክሌር መሳሪያ ባለቤት ሀገራትን ወደ ለየለት አውዳሚ ጦርነት እንዳያስገባ ተሰግቷል። ይህንንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን መርጠን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ባለፈው ማክሰኞ በህንድ መንግስት ስር በሚተዳደረው የካሽሚር አካባቢ በተለይም ፓሃልጋም ተብሎ በሚጠራው የቱሪስት መዳረሻ ማንነታቸው በግልጽ ባልታወቁ ታጣቂዎች በጎብኚዎች ላይ ጥቃት መከፈቱና በዚህም 26 ሰዎች መገደላቸው ህንድና ፓኪስታንን ያፋጠጠ አለፍ ሲልም ለተኩስ ልውውጥ የጋበዘ ድርጊት ሆኗል። ወደ 1.5 ቢሊዮን የሚጠጋ ህዝብን በመያዝ በዓለም ቀዳሚ የሆነችውን ህንድ የሚመሩት ጠቅላይ ሚኒስትር ናሬንድራ ሞዲ በጎብኚዎቹ ላይ የተፈጸመውን ጥቃት በጽኑ ያወገዙ ሲሆን ሽብርተኞቹንና ደጋፊዎቻቸውን በየትኛውም የዓለም ክፍል ቢሆኑ ህንድ አድና አስከፊ ቅጣት ትቀጣቸዋለች፣ የጥቃቱ ሰለባዎችም ፍትህን ያገኛሉ ሲሉ ጠንከር ያለ መልእክት ማስተላለፋቸው ትኩረትን ስቦ ነበር። መላው ዓለም ያወገዘው ይህ ድንገተኛ ጥቃት ህንድን በእጅጉ ያስቆጣ ክስተት ሲሆን 26ቱ ጎብኚዎች የተገደሉት፣ በደርዘን የሚቆጠሩ ሰዎችም የቆሰሉት ህንድና ፓኪስታን ከዚህ በፊት ለ3 ጊዜያት ጦርነት የገጠሙበትና በመጨረሻም ለሁለት ተከፋፍለው በሚያስተዳድሩት የጃሙና ካሽሚር ግዛት በህንድ ቁጥጥር ስር ባለው ክፍል መሆኑ ጉዳዩን የበለጠው ስብስብ አድርጎታል። በዚህም የህንድ ባለስልጣናት ጥቃቱን የሽብር ጥቃት ብለው የጠሩት ሲሆን የውጭ ትስስር ያለው ነው በማለት ፓኪስታንን ወንጅለዋል። ፓኪስታን በምላሹ በጎብኚዎቹ ላይ ተፈጸመ በተባለው የሽብር ጥቃት ምንም አይነት ተሳትፎ የለኝም ስትል አስተባብላለች። ዳሩ ግን ህንድ የፓኪስታንን ማስተባበያ አምና የምትቀበል ሆና አልተገኘችም። ሆኖም ፓኪስታን የሽብር ጥቃቱ በገለልተኛ አካል ሊመረመር ይገባል ስትል አሁንም እኔ ከደሙ ንጹህ ነኝ፣ ካላመናችሁ ግን በገለልተኛ አካል መረጋገጥ ይችላል የሚል አንድምታ ያለው መልእክቷን አስተላልፋለች። ሁለቱ ሀገራት የጥቃቱ አስፈጻሚ ማን ነው በሚለው ጉዳይ ላይ ሲወነጃጀሉ ከዚህ በፊት የማይታወቅ የካሽሚር ሬዚስታንስ የሚባል ታጣቂ ቡድን ኃላፊነቱን ወስዳለሁ ማለቱም ታውቋል። እንዲያም ሆኖ ቡድኑ ማንም ሊሆን ይችላል፣ ከጀርባ ያለችውና ስምሪት የሰጠችው ግን ፓኪስታን ናት የሚል አቋም ያላት ህንድ አሁንም የትኩረት አቅጣጫዋን አልቀየረችም። ይህ በእንዲህ እንዳለ ጎብኚዎቹ በተገደሉበት በዚያው ዕለት ማክሰኞ ከሰዓት ህንድና ፓኪስታን ተከፋፍለው በሚያስተዳድሩት ካሽሚር ድንበር ላይ የሚገኙ የፓኪስታን ወታደሮች አነስተኛ መሳሪያዎችን በመጠቀም ተኩስ ከፍተዋል ሲል የህንድ መንግስት ገልጿል። በጉዳዩ ላይ የፓኪስታን የውጭ ጉዳይ ሚኒስቴር ከጋዜጠኞች ለቀረበለት ጥያቄ ምላሽ ሲሰጥ ከታጣቂዎች ሳላጣራ አስተያየት አልሰጥም ብሏል። ምንም እንኳን ሚኒስቴር መስሪያ ቤቱ ይህንን ቢልም የህንድ ወታደሮች ግን ለተሰነዘረባቸው ትንኮሳ ምላሽ ለመስጠት ወደ ፓኪስታን ድንበር መጠጋታቸውንና የተኩስ ልውውጡም ላለፉት 3 ቀናት የቀጠለ መሆኑ እየተገለጸ ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በየወሩ ማብራሪያዎቹን ለሀገሪቱ ህዝብ በሚሰጡበት መርሃ ግብር በድጋሚ ባስተላለፉት መልእክት የሽብር ጥቃቱን የፈጸሙትን አካላት ህንድ እስከ ምድር ጫፍ ድረስ ትፈልጋቸዋለች፣ እያንዳንዱን ሽብርተኛም እጅግ አስከፊ እርምጃ ተወስድበታለች ብለዋል። ሞዲ በዚህ በሬዲዮ በተላለፈው ንግግራቸው በጎብኚዎች ላይ የተፈጸመው ግድያ የህንዳውያንን ደም አፍልቷል ሲሉም እርምጃቸው አይደለም የህንድ አካል የነበረችው ጎረቤት ፓኪስታን ይቅርና የትኛውም የዓለም ክፍል ላይ
የተደበቀ አካል የፈጸመው ቢሆንም እርምጃ ከመውሰድ እንደማይመለሱ ተናግረዋል። እናም ጥቃቱ ከተፈጸመበት ማክሰኞ ዕለት ጀምሮ ህንድና ፓኪስታን መጠነ ሰፊ ጦርነት ውስጥ ሊገቡ ጫፍ ላይ ደርሰዋል። 2000 የሚሆኑ ብሔሮችን እንደያዘች የሚነገርላት ነገር ግን በመሪዎቿ ጥበብ በመንግስት ስርዓቷ ጥንካሬ ከብሔርና ከቀለም ግጭት ማዕከል ከመሆን ይልቅ በዓለም ላይ የግዙፍ ዲሞክራሲ ወይም ላርጀስት ዲሞክራሲ ተብሎ የሚገለጽ ስርዓት የገነባችው ህንድ አሁን የራሷ ሽራፊ አካል ከሆነችውና ራሷን ከገነጠለችው ፓኪስታን ጋር ወደ ይፋዊ ጦርነት ለመግባት እየተንደረደረች ነው። ፓኪስታንም ቢሆን ለዚሁ ጉዳይ ዝግጁ ነኝ እያለች ትገኛለች። ባለፉት 25 ዓመታት ውስጥ በካሽሚር ግዛት ሲከሰት ይህ የመጀመሪያው ከፍተኛ ጥቃት ነው የተባለለትን ጥቃት ተከትሎ ህንድ ሽብርተኞችን ለመደምሰስ የካሽሚር ግዛትን በንስር አይን እያሰሰች ሲሆን እስካሁንም የተጠርጣሪ ግለሰቦች ቤት ናቸው የተባሉ 9 ቤቶችን ስታወድም የተጠርጣሪዎችን ቤተሰቦችን እያሰረችና እየመረመረችም ትገኛለች። የፓኪስታን ዜግነት ያላቸው ዜጎችን ቪዛ እየሰረዘች ወደ ሀገራቸው እንዲመለሱ የ48 ሰዓታት ገደብን አስቀምጣለች። ከዚህ ባሻገርም ህንድ የፓኪስታን ዲፕሎማቶችን ያስወጣች ሲሆን በእስላማባድ የሚገኙ የራሷን ዲፕሎማቶችም እንዲመለሱ ጥሪ አቅርባለች። እርምጃው በዚህ አላበቃም። ህንድ የኢንደስ ዋተርስ ትሬቲ ወይም በሁለቱ ሀገራት መካከል ከህንድ ወደ ፓኪስታን የሚሄደውን የኢንደስ ውሃ አጠቃቀም ስምምነትን እንዳቋረጠችም ገልጻለች። በአንጻሩ ደግሞ ፓኪስታን ለህንድ ዜጎች የሰጠችውን ቪዛ የሰረዘች ሲሆን የህንድ ዲፕሎማቶችንም አባራለች ተብሏል። ከዚህ አለፍ ሲልም የሲምላ ስምምነት በመባል የሚታወቀውንና በአብዛኛው ሙስሊሞች የሚኖሩበትን ከፍተኛ የተፈጥሮ ሀብት ያለበትን የጃሙና ካሽሚር ግዛትን ተከፋፍሎ ማስተዳደር ሳይሆን በብቸኝነት ለመጠቅለል በሁለቱም ወገን የሚደረገውን ትንኮሳ የሚያስቆመውን ስምምነት እንደምታቋርጥ አስታውቃለች። ከዚህ ባሻገርም ፓኪስታን በህንድ ላይ የአየር ግዛቷን የዘጋች ሲሆን የኢንደስ ወንዝ ላይ ህንድ ማንኛውንም አይነት ድርጊት ከፈጸመች የጦርነት ተግባር ወይም አናክት ኦፍ ወር ተደርጎ ይወሰዳል ስትልም አስጠንቅቃለች። ከዚሁ ማለትም ከኢንደስ ወንዝ ስምምነት ጋር በተያያዘ ህንድ ስምምነቱን እንደማትከተል መግለጿን ተከትሎ የፓኪስታኑ ባቡር ሚኒስቴር ሐኒፍ አባሲ ሀገሪቱ ያሏት ከ130 በላይ የኒውክሌር መሳሪያዎች ለሞዴልነት ወይም ለማሳያነት የተቀመጡ አይደሉም፣ ለህንድ የተዘጋጁ ናቸው፣ ተነጣጥረው የተቀመጡትም ወደ ህንድ ነው ሲሉ አስደንጋጭ ምላሽ ሰጠዋል። የፓኪስታኑ የባቡር ሚኒስቴር ይህንን ሲሉ በዓለም በምጣኔ ሀብቷ 5ኛ ደረጃ ላይ የተቀመጠችው ደግሞም ከአውሮፓውያኑ 1974 ጀምሮ የኒውክሌር ጦር መሳሪያ የታጠቀችው ህንድ ደግሞ የባህር ኃይሏ ሚሳኤሎችን በመተኮስና ሌሎች አስፈላጊ የተግባር ፍተሻዎችን በማከናወን የዝግጅት ሙከራውን በተሳካ መልኩ ማጠናቀቁን አስታውቃለች። የህንድ ባህር ኃይል የዘመቻ ዝግጁነት ሲል በጠራው ልምምድም ለመጠነ ሰፊ ይፋዊ ጦርነት ዝግጁ መሆኑን የገለጸ ሲሆን የሁለቱም ሀገራት የኒውክሌር ጦር መሳሪያ ታጣቂ መሆን ግን ዓለም አቀፋዊ ስጋትን የሚደቅን ሆኗል። በሌላ በኩል ደግሞ ህንድ ወደ 1.5 ሚሊዮን የሚጠጋ ወታደር በመያዝ በዓለም ከቻይና ቀጥሎ ሁለተኛዋ ከፍተኛ የሰለጠነ ወታደራዊ ኃይል ያላት ስትሆን ከ2.1 ሚሊዮን በላይ የሚሆኑ ተጠባባቂ ወታደሮች እንዳሏትም ይገለጻል። በአንጻሩ ደግሞ ፓኪስታን ከ654,000 በላይ ቋሚ ወታደሮችን በመያዝ ከዓለም 7ኛ ደረጃ ላይ የተቀመጠች ሲሆን ካላት ተጠባባቂ ኃይል ጋር በድምሩ ከ5 ሚሊዮን በላይ ኃይል እንዳላት መረጃዎች ይጠቁማሉ። ይህም ምንም እንኳን በብዙ መልኩ ህንድ በአጠቃላይ አቅም ከዓለም 2ኛ ላይ ብትቀመጥም ፓኪስታን ያላት አቅምም የሚናቅ ባለመሆኑ ይፋዊ ጦርነት ከተቀሰቀሰ የሚፈጠረው ቀውስ በቀላሉ የሚታይ አይሆንም። እናም አሁን ጥያቄው ይህንን ምናልባትም የኒውክሌር ጦር መሳሪያን በይፋ ሊያስጀምር የሚችለውን የሁለቱን ሀገር መካረር ማን ሊያስቆመው ይችላል? የዓለም አቀፉ ማህበረሰብስ ምን አይነት መፍትሄ ሊያመጣ ይችላል የሚለው በጊዜ የሚታይ ጉዳይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም አልጀዚራን በዋቢነት ተጠቅመናል።